ኢትዮጵያ 500 ሺህ ኤርትራ ደግሞ 350 ሺህ እግረኛ ወታደሮች እንዳላት ተረጋገጠ። የሁለቱ ሀገራት የእግረኛ ወታደር አቅም በተመለከተ አንድ ዓለም አቀፍ ወታደራዊ ተቋም ሰፊ ሪፖርት ይዞ ወጥቷል። ሁለቱ ሀገራት ያሉበትን ወታደራዊ ፍጥጫ ተከትሎ የወጣው ይህ ወታደራዊ መረጃ እያነጋገረ ይገኛል። በቀዳሚነት እናስደምጣችኋለን። ሮይተርስ ስለ ኢትዮጵያ ይዘውት የወጣው ሐሰተኛ ዜና እያነጋገረ ነው። በግብፃውያን ሪፖርተሮች ሆነ ተብሎ የተጻፈው ድርሰት ኢትዮጵያ ላይ ግብፅ፣ ኤርትራና ሱዳን በጋራ ዘመቻ እንዲከፍቱ ለማድረግ ታስቦ መሰራቱ አነጋጋሪ አድርጎታል። ነገሩ ከጀዋር መሐመድ ጋር ተያይዟል። ትሰሙታላችሁ። በራያ አላማጣ ከፍተኛ ወታደራዊ እንቅስቃሴ እየተደረገ መሆኑ ተሰማ። በወልቃይት ደግሞ የድሮን ቅኝት ቀጥሏል። የራያው ወታደራዊ እንቅስቃሴ ወደ ውጊያ ሊቀየር ይችላል በሚል ተሰግቷል። ምን ነግራችሁ ይሆናል። የራሻና የኢትዮጵያ ግንኙነት በቀጠናው ጉልህ ስፍራ እየያዘ እንደሚገኝ ተሰማ። ሞስኮ ከቀጠናው ሀገራት ሁሉ አዲስ አበባ መርጣለች። ጤና ይስጥልኝ። ይህ ኢትዮ ዴስክ ነው። የዕለቱን ዜናዎች ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ በመጋበዝ ወደ ዝርዝር ጉዳዮቹ ተሻገርኩኝ። ኢትዮጵያ 500 ሺህ ኤርትራ ደግሞ 350 ሺህ እግረኛ ወታደሮች እንዳሏት ተረጋገጠ። የሁለቱ ሀገራት የእግረኛ ወታደር አቅም በተመለከተ አንድ ዓለም አቀፍ ወታደራዊ ተቋም ሰፊ ሪፖርትን ይዞ ወጥቷል። ሁለቱ ሀገራት ያሉበትን ወታደራዊ ፍጥጫ ተከትሎ የወጣው የወታደራዊ መረጃ እያነጋገረ ነው። ኢትዮጵያ 500 ሺህ ኤርትራ ደግሞ 300 ሺህ እግረኛ ወታደሮች እንዳሏት ተረጋግጧል። የሁለቱን ሀገራት የእግረኛ ወታደር አቅም በተመለከተ አንድ ዓለም አቀፍ ወታደራዊ ተቋም ሰፊ ሪፖርት ይዞ ወጥቷል። ሁለቱ ሀገራት ያሉበትን ወታደራዊ ፍጥጫ ተከትሎ የወጣው የወታደራዊ መረጃ ኢትዮጵያ በወታደር ቁጥር ከአፍሪካ አንደኛ ደረጃ በዓለም ደግሞ 9ኛ ደረጃ ላይ መቀመጧን ሪፖርቱ አመላክቷል። የወታደራዊ መረጃ ምንጭ የሆነው ግሎባል ፋየር ፓወርን ጠቅሶ ቢዝነስ አፍሪካ ኢንሳይደር እንደዘገበው ከሆነ ኢትዮጵያ መከላከያ ጦር በብዛት ከአፍሪካ አንደኛ ከዓለም 9ኛ ነው ብሎታል። ኢትዮጵያ በአፍሪካ ከፍተኛ የወታደር ቁጥር በመያዝ አንደኛ ደረጃ ላይ የተቀመጠችው 500 ሺህ ጦር በማስመዝገብ ነው። ግማሽ ሚሊዮን ጦር ካላ ከኢትዮጵያ በመቀጠል ግብፅ 438500 በማስቆጠር ከአፍሪካ ሁለተኛ ከዓለም ደግሞ 13ኛ ደረጃ ላይ ተቀምጣለች። እንዲሁም ሞሮኮ 400 ሺህ ጦር በማስመዝገብ ከአፍሪካ 3ኛ በዓለም 16ኛ ደረጃ ላይ ተቀምጣለች። በአሁኑ ወቅት ከኢትዮጵያ ጋር ውጥረት ውስጥ የገባቸው ኤርትራ 350 ሺህ ጦር በማስመዝገብ ከአፍሪካ 4ኛ ከዓለም ደግሞ 20ኛ ደረጃ ተቀምጣለች። የቢዝነስ ኢንሳይደር እና በግሎባል ፋየር ፓወር መረጃ እንደሚያመለክተው ከሆነ የአፍሪካ ሀገራት ወታደራዊ መሽቀዳደም ውስጥ ገብተዋል። የአፍሪካ ሀገራት ወታደራዊ ጥንካሬ ብዙ ጊዜ የሚለካው በታጠቀው በጦር መሳሪያ ሳይሆን ባላቸው የወታደር ብዛት ነው። ሰፊ ወታደር ቁጥር ያላቸው ከአፍሪካ ቀንድ እስከ ሰሜንና ምዕራብ አፍሪካ ያሉ አንዳንድ ሀገሮች በቀጠናው ውጥረት ውስጥ የሚገኙ ናቸው ተብሏል። አሁን ባለው ነባራዊ ሁኔታ ውስጥ ከፍተኛ የወታደር ኃይል ካላቸው ሀገራት መካከል ግብፅ፣ ኤርትራና ኢትዮጵያ ውጥረት ውስጥ ይገኛሉ። ከፍተኛ ወታደራዊ ኃይል ያላቸው ሀገራት ወደ ግጭት ከገቡ ያላቸውን የሰው ኃይል ተሳቢ በማድረግ ወደ ጦርነት እንዳይገቡ ያሰጋል። ለዚህም ከፍተኛ ወታደር ያላቸው ኢትዮጵያና ኤርትራ በየፊናቸው ዝግጅት እያደረጉ ነው። እንደ ግሎባል ፋየር ፓወር መረጃ መሰረት ከአፍሪካ በቀዳሚነት የተቀመጡት እንደ ኢትዮጵያ፣ ግብፅና ኤርትራ ያሉ ሀገራት የሰለጠነ የታጠቀና በማናቸውም ጊዜ ለመዋጋት ዝግጁ የሆኑ ኃይል አላቸው። ሀገራቱ ያላቸው ወታደራዊ ኃይል የተጠባባቂ ወይም የሚሊሻ ክንፎች ያላቸው ሲሆን ይኸውም በግጭት ወቅት ወደ ግንባር ሊሰማራ የሚችል ነው ተብሏል። ሮይተርስ ስለ ኢትዮጵያ ይዞት የወጣው ሐሰተኛ ዜና እያነጋገረ ነው። በግብፅ ሪፖርተሮች ሆነ ተብሎ የተጻፈው ድርሰት በኢትዮጵያ ላይ ግብፅ፣ ኤርትራና ሱዳን በጋራ ዘመቻ እንዲከፍቱ ለማድረግ ታስቦ መሰራቱ አነጋጋሪ አድርጎታል። ነገሩ ከአቶ ጀዋር መሐመድ ጋርም ተያይዟል። ኢትዮጵያ በአጎራባች ሱዳን ውስጥ ለሚገኘውና ከሱዳን ወታደራዊ መንግስት ጋር እየተዋጋ ለሚገኘው ለሱዳን ፈጥኖ ደራሽ ጦር በሺዎች የሚቆጠሩ ተዋጊዎችን እንዲያሰለ
የሚመጥን ኢትዮጵያ ሚስጥራዊ ካምፕ እያዘጋጀች ነው ሲል ሮይተርስ ዘግቧል። የእርስ በርስ ጦርነቱ ውስጥ ከምትገኘው ሱዳን ጋር በሚጎራበተው ቤንሻንጉል ጉሙዝ ክልል ውስጥ የሱዳን ፈጥኖ ደራሽ ኃይል የስልጠና ካምፕ መገንባቱን ከምንጮችና ከሳተላይት ምስሎች ማረጋገጡን የዜና ወኪሉ ሮይተርስ አስታውቆ ነበር። የተባበሩት አረብ ኤምሬቶች ስልጠና ትሰጥበታለች በተባለው በዚህ ካምፕ ውስጥ የሚገኙ አብዛኞቹ ምልምሎች ኢትዮጵያዊ እንደሆኑ ሮይተርስ የዘገበ ሲሆን ይሁንና ዜናው የፖለቲካ ሸፍጥ ያለበት መሆኑን ተንታኞች አስረድተዋል። በተለይም ጀዋር መሐመድ ጉዳዩን የማራገቡ ጉዳይ አስገራሚ አድርጎታል። የፖለቲካ ተንታኞች ይህ ዜና ተቃዋሚ ወገንን መስማት የሚፈልገውን ፈብርከው እየጻፉ ራሱንም ሀገሩንም ወደ ገደል አፋፍ እንዲገፉ እያደረጉ እንደሆነ መረዳት አይከብድም ብሏል። ይህ የሮይተርስ ምርመራ ዘገባ ካይሮ በሚገኙ 4 ጋዜጠኞች ተባባሪነት ሆነ ተብሎ የተፈበረከ ነው። እነዚህም አሌክሳንደር ዳዚያዶስ፣ ናፊስ ኢሊታር እንደዚሁም አህመድ ሻበሌ ናቸው። ከዚህ በተጨማሪ እርስ በርሱ የሚጋጩ ብዙ ህጸጾች ያሉበት ሲሆን በዓለም ታዋቂው የወታደራዊ መረጃ ተንታኝ ጄንስ ራሱ ምንም አይነት ወታደራዊ እንቅስቃሴ እንዳላየ ገልጿል። ይህን የሳተላይት ምስል እንዳገኙት ሁሉ ወታደራዊ እንቅስቃሴ ማለትም ስልጠና፣ ማጓጓዣና ሌሎች በምስል መታየት ነበረባቸው። ለሲቪል አገልግሎት የተገነቡ የሰራተኞች መኖሪያዎች ሁሉ ወይም በሰው ሰራሽ አስተውሎት የተቀናበረ ምስል እንደ ወታደራዊ ካምፕ ተቆጥሮ የተተነተነበት አውድ ልክ አይደለም ሲሉ ታዛቢዎች ለኢትዮ ዴስክ ተናግረዋል። በራያ አላማጣ ከፍተኛ ወታደራዊ እንቅስቃሴ የተደረገ መሆኑ ተሰማ። በወልቃይት ደግሞ የድሮን ቅኝቶች ቀጥሏል። የራያው ወታደራዊ እንቅስቃሴ ወደ ውጊያ ሊቀየር ይችላል በሚልም ተሰግቷል። በአላማጣ ከተማና አካባቢው ከፍተኛ የሆነ ወታደራዊ እንቅስቃሴ እየተደረገ ነው። በከተማዋ የነዋሪዎች እንቅስቃሴ መገደቡ የተገለጸ ሲሆን የህወሓት በርካታ ታጣቂዎች በከተማው እንደሚንቀሳቀሱም ታውቋል። የከተማው ከንቲባ እንዲሁም ነዋሪዎች ስለ ሁኔታው መረጃ እየሰጡ ሲሆን አሁን ያለው ሁኔታ የጦርነት ደመና ነው ሲሉ ገልጸውታል። ከዚህ በተጨማሪም ታጣቂዎች የኢትዮጵያን ሰንደቅ ዓላማ ማንሳታቸውንና የህወሓት መለያ መስቀላቸውን ጨምረው ገልጸዋል። ባላማጣና በዙሪያው የሚገኙ አካባቢዎች የግጭቱ ስጋት እየተባባሰ መምጣቱም ተዘግቧል። ነዋሪዎቹ በስጋት ውስጥ በመሆናቸው የሲቪል እንቅስቃሴ የተገደበ መሆኑን ተናግረዋል። ከሰሞኑ በአማራ፣ ትግራይ እንዲሁም አፋር ክልሎች አዋሳኝ አካባቢዎች የተከሰተው ግጭት በአላማጣ፣ ኮረምና ጨርጨርን ጨምሮ በተለያዩ አካባቢዎች ላይ አሁንም ስጋት ሆኖ መቀጠሉን መረጃዎች አመላክተዋል። ምንም እንኳ የኢትዮጵያ ሰብአዊ መብት ኮሚሽን ጥር 23 2018 ባወጣው መግለጫ በትግራይ፣ አማራና አፋር ክልሎች አንዳንድ አዋሳኝ አካባቢዎች ለተከሰተው ግጭትና ወታደራዊ እንቅስቃሴ በግጭቱ ተሳታፊ የሆኑ ሁሉም አካል ችግሩን ከሚያባብሱ ድርጊቶች እንዲቆጠቡና ልዩነቶች በህግ መሰረት በምክክርና በመግባባት ለመፍታት እንዲሰሩ ቢያሳስብም የታጣቂዎቹ እንቅስቃሴ ግን ከቀን ወደ ቀን እየጨመረ መምጣቱን የተገለጸው ሪፖርተር ያነጋገራቸው የአላማጣ ከተማ ከንቲባ ሆነው ተሹሞ የነበሩት አቶ ዝናቡ ደስታና ኃይሉ አበራ የማህበረሰቡ ስጋት እንዲሁም የታጣቂዎቹ እንቅስቃሴ እየተባባሰ ከመሆኑ ውጪ ባለፉት ጥቂት ቀናት ምንም አይነት የተሻሻለ ነገር አለመኖሩን ይገልጻሉ። አቶ ኃይሉ አበራ እንደገለጹት አላማጣ ከተማ በቀን ክፍለ ጊዜ ውስጥ የነዋሪዎች እንቅስቃሴ እምብዛም የለም ብለው አካባቢው ፍርሃት የነገሰበት፣ አብዛኛው የታጠቁ ኃይሎች እንቅስቃሴው በከተማው ዙሪያና በምሽት ደግሞ አልፎ አልፎ እየተደረገ ያለበት ሁኔታ ነው ብለዋል። ነዋሪዎቹ በበኩላቸው የህወሓት ሰራዊት ሲሉ የጠሯቸው ታጣቂዎች በቁጥር በጣም የጨመሩ መሆኑን በዋናነት በመሆኒ በኮረምና በጨርጨር አቅጣጫዎች ኃይላቸውን በመጨመር እያጠናከሩ መሆኑ ፍርሃት ውስጥ መሆናቸውን ገልጸዋል። አቶ ኃይሎ በበኩላቸው ታጣቂዎች ብዙውን ጊዜ ቦታ የሚይዙት በምሽት በመሆኑ ታጣቂዎቹ ከተማ ውስጥ ብዙም አይታዩም ያሉ ሲሆን የተለያዩ ቦታ የተሰቀሉ የኢትዮጵያ ሰንደቅ ዓላማዎች መነሳታቸውንና በአንዳንድ አደባባይ ላይ ከዚህ ቀደም የነበረ የኢትዮጵያ ሰንደቅ ዓላማ ወርዶ ሌላ ምልክት ተደርጎበታል ሲሉ የታጣቂዎቹን ድርጊት አመላክተዋል። ሌላኛው የከተማ ከንቲባ የነበሩት አቶ ዝናቡ ደስታ በተመሳሳይ ህዝቡ ላይ የጦርነት ድባቡ እየተባባሰ እንጂ እየቀነሰ አይደለም ያሉ ሲሆኑ ከከተማ ወጣ ብሎ በሚገኙ አካባቢዎች ላይ ነዋሪዎች ለዝርፊያ
ለዝርፊያና ለጉዳት በመጋለጣቸው ስጋቱ እየጨመረ ነው ብለዋል። አክለውም አሁን በከተማ ከፍተኛ የሆነ የጦርነት ድባብ አለ በማለት አሁንም አካባቢው ያለበትን ሁኔታ ገልጿል። ህወሓት ትናንት ባወጣው መግለጫ የፌዴራል መንግስቱ አዲስ ጦርነት ሊከፍትብኝ በዝግጅት ላይ ነው በማለት ከሷል። ህወሓት በመግለጫው የኢትዮጵያ መንግስት እየቀሰቀሰ ያለው አዲስ ዙር ደም አፋሳሽ ጦርነት ሊቆም ይገባል ሲል ጠይቋል። ባለፈው ሳምንት በሰራዊቱና በሰላማዊ ህዝቡ ላይ በሰማይና በምድር በተፈጸመ ጥቃት የወገኖች ህይወት አልፏል ሲልም ከሷል። በ2025 የውድድር ዓመት በኢትዮጵያና በሩሲያ መካከል ያለው የሁለትዮሽ ንግድ ልውውጥ በ3 እጥፍ በማደግ ከ435 ሚሊዮን ዶላር በላይ መሻገሩ ተሰማ። ይህ ከፍተኛ እድገት በሁለቱ ሀገራት መካከል ያለውን ኢኮኖሚ ግንኙነት ወደ አዲስ ምዕራፍ ያሸጋገረ ሲሆን በተለይ በግብርና በማሽነሪና በቴክኖሎጂ ዘርፎች ላይ ታየው ትስስርም ለውጤቱ መገኘት ትልቅ ሚና ተጫውቷል። በኢትዮጵያ የሩሲያ አምባሳደር ኤቬዥኒ ተርኪን ለሀገራቸው የመንግስት መገናኛ ብዙሃን እንደገለጹት የንግድ ልውውጡ እድገትም በሁለቱ ወገኖች መካከል በኩል በታየ ጠንካራ ፍላጎት የመጣ ነው ብለዋል። ከሩሲያ ወደ ኢትዮጵያ ማዳበሪያ፣ የግብርና ማሽነሪዎችና የኃይል ማመንጫ መሳሪያዎች የሩሲያ ዋነኛ ኤክስፖርት ምርቶች ነበሩ። ከኢትዮጵያ ወደ ሩሲያ ቡና፣ አበባዎችና ጨርቃጨርቅ የገበያው ቀዳሚ ስፍራን ይዘዋል። ቡና የሁለቱን ሀገራት የንግድ ግንኙነት ዋነኛ ምልክት ሆኖ ብቅ ብሏል። በተለይም ሲዳማና ሐረር የተሰኙ የኢትዮጵያ ቡና ዝርያዎች በሩሲያ ሸማቾች ዘንድ ከፍተኛ ተቀባይነት አግኝተዋል። እንደ አምባሳደሩ መረጃ ከሆነ በ2024 የነበረው የ46 ሚሊዮን ዶላር የቡና ሽያጭ በ2025 ወደ 123 ሚሊዮን ዶላር ማደጉን ተናግረዋል። ተመልካቾች ለሰዓቱ የነበሩን ዜናዎች እኚህ ነበሩ። በያላችሁበት ሰናይ ጊዜ ይሆንላችሁ።